ሰላም እንዴት አደራችሁ? ማሮቼ ፍቅሮቼ ትላለች እንትና እንዴት ናችሁ? ቁርስ እንብላ። ዛሬ ሰኞ ጠዋት ነው እንግዲህ ነው ሰው ቁርስ እንብላ ውዶቼ። ማን እንደራስ ቤት የታባቱ ስደት እውነት ነው ተሩ ማርያምን ትኖራላችሁ እንቶች ማለት ነው። መቼም ሺህ ዓመት አይኖርም። አትስሙ፣ ሰዎችን አትስሟቸው። እግዚአብሔርንም ለከሌን ሳላመጣ አትበሉ። ልክ እንደመጣችሁ ማለት ነው። ሁሉም የጠራችሁትን ሳትጠሩት በቃ ሁሉም ይመጣና የምትሰጡትን ለቃቅሞ ይሄዳል ማለት ነው። ከዛ በኋላ አንቺ እንዴት ነሽ? ኑሮ እንዴት ነው? እየለመድሽ ነው ወይ ብሎ የሆነ ነገር እንኳን ያመጣላችሁም። ለስልክ እንኳን ማለት ነው 1 ብር 2 ብር ካርድ የሚቆጥሩ ናቸው ማለት ነው። ግዙ ተናግራችሁ ማለት ነው። የራሳችሁ ህይወት አይመራም እኮ ስደት እኮ አይመራም። በቃ ወይ ሲወልባችሁ ሂዱ ነው የሚላችሁ። ግን እንደ ሁሉም መኖር ይቻላል ማለት ነው። እናንተ ምንድን ናችሁ? እናንተ ከማን ትብሳላችሁ? ሁሉም ይመጣሉ ይሄዳሉ። ለምን እኛ ሁልጊዜ ኖራና ኖር ሆነን መቅረት አለብን? እዚህ ሆነን ግን ማለት ነው ራሳችንን ህይወታችን እንኖራለን። ማርያም ነው እውነቱን ነው የምላችሁ። የራሳችሁን ህይወት ለመኖር ሞክሩ። ልክ ሀገራችሁ እንትን ስትሉ ነው እንዴ በቃ የራሷን ህይወት መኖር ጀምራለች ይሉና ሁሉም ከእናንተ ምንም አይፈልግም። ከእናንተ ማለት አይፈልግም ስላችሁ ይፈልጋል ግን አይጠብቅም። እንዴ እናንተ ሀገራችሁ ናችሁ ራሱ የሆነ የተሻለ ኑሮ ይኖራችሁ ቢኖራችሁ ራሱ ሰው አያማችሁም። ለምን ሀገር ነው እየተቀመጠ ያላችሁት። ሀገር ስትቀመጡ ይኖራታል ብለው አያስቡም። ገባችሁ አይደል? አባባሌ አያስቡም። እዛ ስትሆኑ ግን ሁሉም ከእናንተ ይጠብቃል። ከትንሽ እስከ ትልቁ ከእናንተ ይጠብቃል። ብዙም ስነግራችሁ ማለት ነው። እና የኗሪ አኗኗሪ አትሆኑ ኑ ተብሎ ነው የምላችሁ ማለት ነው። ብዙም ስነግራችሁ የኗሪ አኗኗሪ ለምን ትሆናላችሁ? ካርጎ ደግሞ አላደረጋችሁ ካርጎ አታርጉ። እውነት ማለት ቃል ገዛችሁ ማለት ነው። ገዝታችሁ ምናምን ካርጎ በጣም ከባድ ነው። በጣም ማለት ነው። እኔ እንደዛ ነው የምላችሁ ውዶቼ፣ ካርጎ አታድርጉ። የታባቱ ሺህ ዓመት አይኖር እንዴ? የኖረ ኗሪ ሆነን እንግዲህ እስከ መቼ ማርያምን እስከ መቼ? አገር ለምን መጣሽ? ኧረ እባክሽ ጦርነት እኮ ነው፣ ኑሮ ውድ ነው። አስቤዛ የገዛሁትን አሳያችኋለሁ ማለት ነው። አሳያችኋለሁ ያለውን ነገር ማለት ነው። ሁሉም እንደ ሁሉም ሰው ይኖራል፣ ከተሰራ ይኖራል። ምንም የተለየ ነገር የለውም። እና እኛ ታዲያ በሰው ሀገር ቀልጣን ነገር ነው ምን ማለት ነው? ለከሌን ናምጣ አትበሩ። ላጥላችሁ ምጥታ አደረው
ሌላ ምንም ነገር የለውም። የራሳችን መኖር ጦርነት አለ፣ ኑሮ ውድነት አለ። እና ታዲያ በዚሁ እንቀር እንዴ? ጦርነቱ ስንት ዓመት ነው? ምን አገባኝ ነው። መቼም ቀናችን ከሆነ መሞታችን አይቀርም። ቀናችን ከሆነ ማለት መሞታችን አይቀርም። ግጹን ስነግራችሁ ማለት ነው። ስለዚህ የኖራና ራት ነው ይኗሪ አናኗሪ አትሆኑ እንታውቃለን። እርፍ ትላላችሁ። እርፍ ከእናንተ ማንም አይደውልም። ከእናንተ ማንም አይጠብቅም። ሰላም ነሽ፣ ሰላም ነሽ፣ ሰላም ነሽ። በቃ ሞታችሁን ትኖራላችሁ ማለት ነው። ማንም ከማንም ከእናንተ አይጠብቅም። ምክንያቱም እናንተም አገር ቤት ገብታችኋል። ከእናንተ አይጠብቁም። ግልጽ ስነግራችሁ ማለት ነው። ደህና ናችሁ በአመት በዓል ልትገናኙ ትችላላችሁ። ህይወት ትኖሪያለሽ ማለት ነው። ደግሞ እኔ የምነግራችሁ ነገር ማለት ነው። በቃ እከሌ እንደ ራሳችሁ ነው መኖር ያለባችሁ። እንደ ራሳችሁ ማለት እከሌ የሆነ ቦታ እንትን ካለ በነገራችሁ ላይ ማለት ነው። እኔ አሁን ቤቴ ባሳያችሁ ከኔ ቤት በላይ ጫካ ነው ማለት ነው። ከተመራው ነው የገዛሁት ማለት ነው። ግን ምንም አይመስለኝም። እኔ ቤቴን አሳመርኩኝ፣ ሰራሁኝ፣ በቃ ጸዳ ብዬ መኖር ነው ምንም ነገር ማለት ነው። ቆጣሪን አስገባው፣ ስቶቬን አስገባው፣ በቃ ጸዳ ብዬ አዲስ አበባ እንደሚኖሩት ይኖራሉ። ይሄ ምንድነው? ብር ካለኝ ማለት ነው። ብር ለኛ ደግሞ የሚሆነው እንዳቅማችን ወደ ሀገራችን ነው እንጂ አዲስ አበባ ለእንደኛ አይሆንም። ለምን? ብሩ አይበረክትም። ምን ናችሁ እዚህ ግን አሁን ቢያንስ እናንተ የቤት ኪራይ የለባችሁም። በቃ በወር ደረሰኩ አትሉ። ያስቤዛ ብቻ የምታስቡት የሆነ ስራ ትጀምራላችሁ፣ ዘና ብላችሁ ትኖራላችሁ። ቤት ካላችሁ መቼም ብትሰሩ ለዚህ ለሻቦ ለቡና ለምናምን አይከብዳችሁም። ለምታገቡት ባል ደግሞ የራሱ ነገር ይኖር ይሆናል። ስለዚህ እንደ ቤታችሁ ኑሩ። እኔ እግዚአብሔር ይመስገን በጣም ደስተኛ ነኝ ማለት ነው። በጣም እግዚአብሔር ከኔ በላይ ብዙ ካሰብኩት በላይ ብዙ ነገር አድርጎልኛል። በጣም ምንም አይመስለኝም። እኔ ሰው እዛ አነስተኛ ከተማ ቤት ሰራሽ ምናምን ይላሉ ጓደኞች ምናምን። እኔ ምን አገባኝ? በጣም ደስተኛ ነኝ። እኔ ምንም ይጎደልብኝ ከተማ የሚሆነው የሚደረጉ ነገር አደርግ እዚህ አለ ምንም ነገር ማለት ነው። ስለዚህ ሁሉ ነገር በሂደት ነው። ሰዎች የታችሁ እንደሆነ ብዙ ጊዜ ትንሽ ከተማ ነው የሚነሱ ማለት ነው። ይሰሩና ልክ በቃ ብር ያለው አነስተኛ ከተማ ስለሆነ ልክ ደግሞ የተሻለ በከፍ ሲሉ ደግሞ ወደ ትልቅ ከተማ ሄዳሉ። እዛም ለመወዳደር ማለት ነው። እናንተ ግን ምንም ትንሽ ብር ይዛችሁ እዛ ከተማ እነሱ አሁን ይሰሩና ቤታቸውን ይገዙና ወደ ትልቅ ከተማ ሄዳሉ። እኛ ግን ቤት ሳንገዛ ምን ሳንል እዛ ከተማ ኖርም እያልና ትልቅ ከተማ እንከራያለን። የመኖሪያ ያለ የመስሪያ ያለ እዛ በኋላ ብሩ ብክን ይላል። በኋላ ተመልሰን ስደት እና ወዶች ማወቼ ኑ ተሎ እንብላ እያችኋለሁ። ወዳችኋለሁ። ወደ ሀገራችሁ ነው። ምን ነገር አለንም ማለት ነው። አይዟችሁ ኑሮ እንደ ሁሉም ይኖራል። ቻው፣ መልካም ጊዜ።